አላህና እግዚአብሔር አንድ ነው ብለህ ታምናለህ? እሺ እንግዲህ ነብያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድን ነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ከአንደበቱ የነገረን ኢነኒ አነላህ ይላል። እኔ አላህ ነኝ፣ ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። አይሽ አይደለ? እኔ ግን ያንን በራስ የተነስቼ ስሙን በየሀገሩ እንደፈለግን ልናወጣለት አይገባም። ለምሳሌ የኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይህን ስም ያውቁታል ወይ? የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች የፈረንጅ ክርስቲያኖች ጋር ብትሄጂ አምላክ እግዚአብሔር ነው ብትያቸው አያውቁትም። ለምን? በየሀገሩ ሁሉም የየራሱን ስም አውጥቶ ይዘዋል አምላክ። ይሄ ጥሩ አካሄድ ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሔር ይኑሯቸው አምላክ ማን ነው ብትያቸው አንድ ስም ይነግሩሻል፣ አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማን ነው አምላክ ብትዩ አላህ ነው የሚለው። የኢትዮጵያ ሙስሊም አላህ ነው የሚለው። የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብላችሁ ብትጠይቁት አይደለም ነው የሚላቸው። ምክንያቱም ማን ነው የሚላቸው? እንዳውም አላህ ነው የሚለው። የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ እችላለሁኝ። አምላክ አላህ ነው ነው የሚለው ከኦሪት ዘፍጥረት እስከ ራዕይ ድረስ ወተሳለ። አሁን ስለ ሙሐመድ ነቢ ሙሐመድ ልታስረዳኝ ትችላለህ? ይቻላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው። አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። ሙሐመድ ሆይ እኔ ነቢያት መጀመሪያ አይደለሁም በላቸው፣ መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነቢያቶች አምላክ አላህ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁርአን ላይ ሲመሰክርላቸው ይላል ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ነገር ግን እርሱ ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ የክርስቶስ ብስራት ነኝ አሉ። ያ ማለት መሲሁ ዒሳ ዐለይሂ ሰላም ከእርሳቸው በፊት ተልኮ የነበረው ነቢይ ስለ እርሳቸው ነቢይነት ያበሰር ነበር። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ። ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙንም ሙሐመድ ወይም አሕመድ የተባለውን የማበስራቸው ነኝ አላቸው ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለትውልድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነቢይ ናቸው። ከእርሳቸው በፊት አላህ ማንን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ እነዚህን ቀደሙትን ነቢያት ሁሉ ልኳቸዋል። ይሄን አላህ በቁርአን ላይ ሲናገር ይላል ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩነሰ ወሃሩነ ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወሩሱለን ለም ነቅሱስሁም ዐለይክ ወከለመ አላሁ ሙሳ ተክሊማ ይላል። ሙሐመድ ሆይ ዛሬ ወደ አንተ ራእይን እንደማወርደ ሁሉ ከዚህ በፊት ወደ ኖህ እንዲሁም ወደ አብርሃም እንዲሁም ወደ ኢስማዒል ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደነ ዮናስ ወደነ ዒሳ ወይም ኢየሱስ ወደ እነዚህ ሁሉ ራእይን ሳወርድ ነበር እያለ ይናገራል። ይህ ናቸው ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል የመጨረሻ ነቢይ ናቸው። ልክ እንዳለፉት ነቢያት ናቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል አላህ። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው እያለ ይናገራል። አንድ ጥያቄ አለ። የመጀመሪያ የነበረ እምነት ክርስቲያን ነው ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። 2 እና 3 4 ሃይማኖትን አልደነገገም በፍጹም። ገብቷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ብቻ ነው አሉ። ወሁወ ልእስላም እርሱም ኢስላም።
አምላክ ሲያስነሳ ጊዜ የቀደሙትን ነብያት ሁሉ ያዘዘባቸው አንድ ሃይማኖት ብቻ ነው። ይሄም በቁርአን ላይ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ አምላካችን አላህ። ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ያችሁ የኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ገብታችኋል? አብርሃም ምን እንደነበር ልንገራችሁ። አላህ ምን ይላል በቁርአን ላይ ሱራ አሊ ዒምራን ምዕራፍ 3 ቁጥር 67 ላይ ሲናገር ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም በፍጹም ይላል። እያችሁ ሙስሊም ነበር ቃል በቃል። ያዕቆብ እንዲሁ ልጆቹን አደራ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። ዮሴፍ እምነቱ ምን ነበር? ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል አልአሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላክ የአላህ ሙስሊም አድርገህ ግደለኝ አለ ይላል። ሙስሊሞች ነበሩ። ታቸዋል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይትን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. نقستو من عليك كيمن ودا سوريا ودا الشام ودا فلسطين وكاف سليمان قال يمتعشو كسليمان قال لعلمات جيتا مسلم هنيالهن لرسول هزاش هنيالهن ولا تناقر الشلال. ሙሴና ህዝቦቹ ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ሙስሊሞቹ ታዲያ ህዝቦቹ የሙሳ ህዝቦች ምንድን ነን አሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደልን አሉ ይላል የሙሴ ህዝቦች። የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ 5 ቁጥር 111 ሱረት አልማኢዳ ላይ ምን አሉ ሐዋርያቶች? ወሽሐድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያሰላም ሐዋርያቶች ቃል በቃል እኛ ሙስሊሞች ነን አሉ። እና ለዚህ ነው አምላክ በነቢያት በኩል አንድ ሃይማኖት እንደደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነቢያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ የሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተልህ አምላክ ብሎ ሂሳብ የለም። አምላክ አይሞትም። ያ አምላክ መለኮት ብቻ ነው። ሁሌ ባህሪው በመለኮትነቱ ላይ ሰውነት የለበትም። አምላክም ነኝ ሰውም ነኝ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። ቦታች አለ አይደለ? ያ አምላክ ኃያል ነው፣ አሸናፊ ነው። በአሸናፊነት ለሰው ልጅ ኃጢአት ብሎ ተሸነፈ ብሎ ሂሳብ የለም። እሺ ያለ ታዘኛል፣ ግን እርግጠኛ ነኝ ታስተምረኛለህ። ችግር የለውም። እዚህ ሁሌ ትማሪያለሽ። ግሩፕ የሚያስገቡሻሉ ልጅ ትማሪያለሽ። እስልምና ለመቀበል ዝግጁ ነሽ አሁን አይደል? የነብስ ቁጥርን ሰጥቼ በደንብ ነው የምታስተምረኝ። ይሄ ቃል ግባልን። ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለውም። ግሩፕ ያስገቡሻል። ልጆች ሁሌ እንድትማሪ ያደርጉሻል። እሺ እሺ። የምናውቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ
አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ በሁሉም ነቢያት ዘመን ይሄን የምስክር ቃል በማለት ነበር የሚመጡት። ምን ማለት ነው ከተባለ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። በቀደሙት ነቢያት ዘመንም ሰዎች ወደ ኢስላም ሲገቡ ጊዜ ይህንን ስለ አምላካቸው ምስክርን መስክረው ነበር የሚገቡት። ማስረጃ ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት ሙስሊም እንደሆኑ ይነግረናል። ያንም ምን ሲል ይናገራል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክ አላህ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ። አያችሁ። ከዚያስ ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው። ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ፣ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ። የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። በነገራችን ላይ እኔ ፕሮቴስታንት እምነት ተከታይ ነኝ። ሃይማኖት ከቤተሰብ ወይም ከእምነት ይወረሳል ብዬ አላምንም። እኔ ባነበብኩትና በሰማሁት ነው ማምነው እና ደግሞ ሞትን የዘላለም ሞትን በሆነ በእምነት አለኝ በሆነ ሃይማኖት ተከታይ በሆን አመልጣለሁ ብዬ ነው እዚህ እምነት ውስጥ የገባሁት እና ወደ እግዚአብሔር መንገድ ወደ መንግስት ሰማያት ወይም ወደ ጀነት የምንገባበት ሃይማኖት ይሄ ነው ብዬ ትንሽ ካነበብኩት ነው መነገር እና አልመሲሁ አልሞተም፣ ሞትን አልቀመሰም ምድር ላይ ሲኖር። ስለዚህ አሁን ወደ አብ ወይም ወደ እግዚአብሔር ወይም ወደ አላህ የምገባበት መንገድ በየትኛው ነው ማለት ይሄን ነገር ታስረዳኝ። ለምሳሌ አሁን የዘላለም ፍርድ ተፈርዶብኛል፣ ባይፈረድብኝ ኖሮ አልሞትም ነበር። ስለዚህ ከዚህ ሞት ማመልጠው እንዴት ነው? በኢሳ በኩል ነው የምገባው? በነቢዩ መሐመድ በኩል ነው የምገባው ወይም በሙሴ በኩል ነው የምገባው? እንዴና ትንሽ በዚህ ጋር ግልጽ አድርግልኝና ሚዩት አድርጌ ያዳምጣሉ። ወንድሜ አመሰግናለሁ በጣም። የሰው ልጅ ትልቅ የሚያሳስበው ነገር ከሞት በኋላ ያለው ህይወት ነው። ለመሆኑ ከሞት በኋላ የዘላለም ህይወት አለ የለም? ቦታቸው አለ አይደል? ሞት ሲል ወንድማችን ስጋዊ ሞትን እያለ አይደለም ወገናችን። ምክንያቱም ስጋዊ ሞት በሁሉም ላይ አለ። እኔ በስጋዊ ሞት ለዘላለም እንድቆይ ብሎ ሰው እንትን ቢል ይሄ ስህተት ነው። ነቢያትም እነ አብርሃም እነ ሙሴ እነ ይስሐቅ ያዕቆብ ሁሉም ሞተዋል። ትክክለኛ ሞት ብሎ ማለት ግን መንፈሳዊ ሞት ነው። ከሞት በኋላ የዘላለም ገሃነም ውስጥ መግባት ነው። ትክክለኛ ደህነት ብሎ ማለት ከሞት በኋላ የዘላለም ገነትን ማገኘት ነው። እሱ ነው ትክክለኛ ህይወት። ይሄን አላህ በቁርአን ላይ ወኢነ ዳረ ልአኺረተ ለሂየ ልሐይዋን ይላል። በቁርአን ላይ ሲናገር ሱረቱል አንከቡት ላይ ትክክለኛ ህይወት ማለት የመጨረሻይቱ ዓለም ህይወት ነች እያለ ይናገራል። ያችሁ ያ ነው ትክክለኛ ህይወት ታችኋል። ስለዚህ ያን እንዴት ነው ልንድን የምንችለው በማን መንገድ ነው የሚለው ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ይሄን ለመጀመሪያው ሰው ለአዳም ከሱ ጀምሮ አሳውቆታል። የሚገርማቸው ብለን እናምናለን በኢስላም ከአዳም ጀምሮ አምላክ አላህ አዳምን ከሰማይ ወደ ምድር በሚያወርደው ጊዜ ለዘላለም ገነትን የሚወርስበትን መንገድ ከገሃነም የሚርቅበትን መንገድ አሳውቆት ነው። ገብታችኋል አይደል? ያ ምንድን ነው ከተባለ ዲን አልኢስላም የእስልምና ሃይማኖት ነው። ያንንም አምላክ አላህ ሱብሓነሁ ወተዓላ ለነቢያቶች ሁሉ እያዘዘ በየጊዜው ሰዎች የሚድኑበት ብቸኛን መንገድ ኢስላምን አስተምሩ ብሎ ላካቸው፣ አስነሳቸው። ይህን ለአዳም መጀመሪያ የነገረውን ሱረቱል በቀራ ላይ ገና ሲያወርደው ምን ይላል? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳይ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን ይላል። ቁልና ህቢጡ ሚንሃ ጀሚዓ አዳምንም ሔዋንንም ሁላቸውንም በሉ ሁላቸውም ወደ ምድር ውረዱ አልኳቸው ይላል። ገና ሲያወርዳቸው ጀምሮ ምን ቃል ሰጣቸው? የዛኔ ተመልከቱ። ፈኢማ የእትየነኩም ሚኒ ሁደን አላቸው። አዳምና ሔዋን ሆይ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ መንገድ ነው በቃ መዳኛቸው።
ፈመን ተቢዐ ሁዳይ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም አለ። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቅኑ መንገዴን የካዱና ያስተባበሉ አናቀጾችን ያስተባበሉ ሰዎች ኡላኢከ አስሐቡን ናር እነዚህ የእሳት ጓዶች ናቸው። ወይም ፊሃ ኻሊዱን እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህንንም ቃሉን አምላካችን አላህ ሱብሓነሁ ወተዓላ ፈጸመ በአዳም ልጆች ላይ። ከአዳም ልጆች በየዘመናቱ ነቢያት የሚባሉን እያስነሳ ይህን ቅኑ መንገድን ለሰዎች አስተምሩ እያለ ላካቸው። ገብቷችኋል አይደል? እነዚያም ነቢያት ያን ቅኑ መንገዱን ኢስላምን ያስተማሩ። አምላክ አላህ ሱብሓነሁ ወተዓላ ቅኑ መንገድ ከእርሱ ዘንድ ምንድን ነው ከተባለ ሱረቱል አሊ ዒምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ጎዳና ኢስላም ነው እያለ ይናገራል። ቀጥተኛው ሃይማኖት ኢስላም ነው ይላል። በሌላ ቦታ ላይ ሱረቱል ማኢዳ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። ከእስልምና ውጭ ሌላን መንገድ ይዛችሁ ብትመጡ ወደ ገሃነም ነው የምትገቡት እያለ ይነግረናል። ሌላ ቦታ ላይ ሱራ አል ዒምራን ላይ ይህን ሲናገር ምን ይላል? ወመን የርገቡ የቁል አላህ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ የትንሣኤ ቀንም ከከሰሩ ሰዎች ይሆናል፣ ከገሃነም ሰዎች ይሆናል አለ። ያችሁ ነቢያቶች በየጊዜው እየመጡ ይሄን ሃይማኖት ለትውልድ ሰበኩ። ወታቸዋል። ያዕቁብ ምን አለ ለልጆቹ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያን ቃል ኪዳኑን አምላክ በነቢያት ላይ እያወረደ አዘዘ። እስላምን ጥሩ አላቸው። መዳኛው መንገድ እርሱ ብቻ ነው አላቸው። መሲሁም በዘመኑ ለሐዋርያቶች ይህን ያስተማረዋቸው ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩት ያለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶችን ሲገልጽልን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊህ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩ ይላል አምላክ አላህ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል። ለእነርሱ የተመረጠው መልእክተኛ እርሱ ነውና ምን አላቸው? አን አሚኑ ቢ ወቢረሱሊ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ መኑ፣ በላኩላችሁም መልእክተኛ በመሲሁ መኑ አልኳቸው ይላል። ቃሉ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። አያህርን። ስለዚህ ለሐዋርያቶች ቀናውን መንገድ ኢስላምን ይከተሉ ዘንድ የተመረጠላቸው መካከለኛ ወይንም መልእክተኛ ማን ነበር? መሲሁ ነበር። መሲሁን ሳይከተሉ በመሲሁ ዘመን የነበሩ ሰዎች በፍጹም ያንን ቀናውን ጎዳና የአምላክን ጎዳና ኢስላምን አያገኙም ነበር። አየህ፣ በየዘመናቱ ነቢያት የአምላክ መካከለኛ ናቸው፣ የአምላክ መልእክተኞች ናቸው። በአምላክና በሰዎች መካከል ሆነው ቀናውን ጎዳና የሚያስተምሩ ናቸው። በዚህ ዘመን ታዲያ ማን የተመረጠላችሁ ከተባለ ከመሲሁ በኋላ አምላክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነስቷል። ይህን ቃል በእርሳቸው ላይ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወተቢዑሁ ለዐለኩም ተህተዱን አለ። ሙሐመድን ተከተሉት ቀናውን ጎዳና ታገኙ ዘንድ ይላል ሱረቱል አዕራፍ ላይ ታቻል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ወላሁ ገፉሩር ረሒም ይላል ሱራ አል ዒምራን ላይ። ሙሐመድ ሆይ ሰዎችን እንዲበላቸው ይላል አላህን የምትወዱና እርሱን ማግኘት የምትፈልጉ እንደሆናችሁ እኔን ተከተሉ በላቸው፣ አንተን ይከተሉ አለ። አንተን ሲከተሉ ጊዜ የእኔን ውዴታና ቅኑ መንገድን ያገኛሉ አለ። አየህ አይደለ? ስለዚህ በእኛና በእርሱ መካከል ያደረገው አሁን አምላክ አላህ ማንን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። በእርሳቸው ላይ ያንን ያዘዘውን የነቢያትን ሲያዝ የነበረውን በየጊዜ ያንን ኢስላም ስንከተል ጊዜ የዛኔ ዘላለማዊ ህይወት እናገኛለን። ወጥቷል። ከዘላለም ሞትም ትድናለን። ይህን አላህ ሱብሓነሁ ወተዓላ የተናገረው አላህ ቃል በቃል ራሱ ይህን መንገድ ለተከተሉ ሰዎች በቀጣዩ ዓለም ያላቸውን የተስፋ ቃል ሲናገር ምን ይላል? ሱረት ሉቅማን ቁጥር 8 ላይ ቁጥር 6 ላይ ምን ይላል? ኢነል ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካቸው ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወዐደላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ለእነዚያ አምነው መልካምን የሰሩ ሰዎች ገነትን ለዘላለም እንደሚኖሩባት ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽር ያ ዑመር ብን አልኸጣብ እናስ ወቁል ኢነሁ ላ የድኹሉል ጀነተ ኢላ ነፍሱን ሙስሊማ። አንተ ዑመር ሆይ ሂድና በሰዎች መካከል ይህን ቃል አብስራቸው፣
እነሆ ገነትን ከሙስሊም ነፍስ ውጭ ሌላ ማንም ገነት አይገባባትም ብለህ ንገራቸው ይላል። እና አላህ ስብሐነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከሞት በኋላ ያለውን ህይወት ዘላለማዊ ህይወት ሰዎች ሊወርሱት የሚችለው ኢስላምን ሲከተሉ እንደሆነ ቃል በቃል ተናግረዋል። በነቢያት ሁሉ ዘመን ይህ ነበር ሲነገር የነበረው አንድና ብቸኛ የሆነውን አምላክ በማምለክ። ይሄ ነው ኢስላም ብሎ ማለት። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልክ ነው። እርሱ ላይ ቅንጣት ሌላ አካል አታጋራ ነው። መሲሁ ይሄን ነው ሲያስተምር የነበረው። እነ ሙሴም ይሄን ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው በነቢያት መንገድ ይሄን ያስተማሩት። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሙስሊም ጌታ አምላካችን አንድ አምላክ ነው አሉ አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ሙዓዝ ብን ጀበል ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈሊየኩን አወል ማ ተድዑሁም አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። አያቸው ሰዎችን ሲያስተምሩ ሲልኩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አንተ ሙዓዝ ሆይ አሁን ወደ የመን ትሄዳለህ፣ በዚያም ላይ የምታገኘው አይሁድና ክርስቲያኖችን ነው። አደራ መጀመሪያ የምትጠራቸው አንድና ብቸኛ የሆነውን አምላክ አላህን እንዲያመልኩ ነው። ይሄንንም ከታዘዙ እኔ የእርሱ መልእክተኛና ነብይ መሆኔን አስተምር። ይሄንንም ከታዘዙ ለእርሱ ለዚያ ለአንዱ አምላክ በብቸኝነት ሶላትን እንዲሰግዱ እዘዛቸው። ይሄንንም ከታዘዙ በአመት ዘካ ወይም ምጽዋት እንዲያወጡ እዘዛቸው። ይሄን ከታዘዙ ጾም፣ ከዚያ ዘካ እያለ ይቀጥላል። ስለዚህ هذا هو الإسلام። ይህ ነው ኢስላም፣ የሰው ልጆች የመዳኛ መንገድ። አምላክ አላህ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ላለው የዘረጋው መንገዱ ይሄ ነው። ያንንም የሚሰብኩ ነቢያት የሚባሉን አስነስተዋል። መሲሁ ከነዚያ መካከል ነው። መሲሁ ወደ እውነተኛው መንገድ የአምላክን መንገድ ከሚያስተምሩ ጻድቅ ነቢያቶች መካከል አንደኛው ነው። በሱ ዘመን ሰዎች የመሲሁን ዘመን መንገድ ካልተከተሉ አይድኑም ነበር። በአብርሃም ዘመን፣ በሙሴ ዘመን፣ በኢስሐቅ፣ በያዕቁብ በሁሉም ዘመን ልክ እንዲሁ አሁን ላለው ዘመን ነቢዩ ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላ ያስነሳው። በእርሳቸው መንገድ ላይ ስንከተል ጊዜ እስላምን ስንከተል የዛኔ የዘላለማዊ ህይወት እናገኛለን፣ ከዘላለማዊ ሞት እንድናለን ማለት ነው። እሺ ወንድሜ በጣም አመሰግናለሁ። ዲያቆን ሰላም ብያለሁኝ። ኡስታዝ እንዴት ነህ? ሰላም ነው እፎይ። ከስንት ጊዜ በኋላ ተገናኘን። ከቪዲዮ መልሶች በኋላ አግኝቻለሁኝ። እንዴት ነህ ወገናችን? ሰላም ነህ? እግዚአብሔር ይመስገን። ኦኬ ወገናችን እፎይ፣ ዛሬ ያው ተገናኝተናል በአጋጣሚ። ስለዚህ በአንድ ርዕስ ክርስትናም ላይ እስልምናም ላይ ያማከለ ርዕስ እንመርጣለን። እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም እፎይ፣ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳክ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ና ድፍረት ካለህ እኔ ጋር አውራ መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ሰዓት ጋር ብቻ ጋር ተጋቡ ድነት ሊሆን አልችልም። ሰዓት ተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳያለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም፣ ስለ አምላክ ያስወያይን። እኔ ግን ከወገበታችን የሚፈልገው ያ ነው ያለው። ኦኬ ያ ጀማ እንግዲህ ለዚህ ሰውዬ እድል ሰጠሁት። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው? አምላክህን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ፣ አንተ ዲያቆን የምታመልከውን አምላክ ና አስተምር፣ መጽሐፍ ላይ ያለውን ኢየሱስን ና መልስ ሲባል አይ መጀመሪያ የማወራው ስለ ሕፃናት ጋብቻ ነው። የምሬን ነው። መጀመሪያ እኮ አምላክህን ማሳየት አለብህ። በቀራችን የምታመልከው አምላክ ትክክለኛ አይደለም ወገናችን። የምታመልከው አምላክ ትክክለኛ ሰው ነው። ያ ሰውዬ ትክክለኛ ሰው አይደለም። በመጽሐፍ ቅዱስ ውስጥ ያለው ያ ሰውዬ መጽሐፍ ቅዱስ ውስጥ ያለው ትክክለኛ አይደለም። ስለዚህ ወገናችን ምንም መፍራት የለብህም። በአምላክህ ማፈር የለብህም። በአምላክህ ሳታርፍ እዚህ መጽሐፍ ላይ ያለውን ኢየሱስን እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ፣ እሱን ላሳይ። እሱን ከተመለከትን በኋላ የሕፃናት ጋብቻ አልኮ ላይ እናወራለን። የፈራኸው አንተ ነህ። ገና ስንጀምር ፈርተሃል። ግን ወላሂ አልተውህም። ዛሬ ተይዘሃል፣ አታመልጥም የትም። አሁን ወገናችን አልጨረስኩም። አያችሁ አይደል? ይሄ ነው እንግዲህ ዲያቆናችሁ በደንብ ይሄ ነው ዲያቆን። ሰዓት ልጨርስ ወገናችን። እኔ አላቋረጥኩም። እያቋረጥኩኝ ያለው ማፍራት የለብህም። አውርቼ አልጨረስኩም። ጨርስ ታወራለህ። መረበሽ የለብህም። አያችሁ ይሄ ዲያቆናችሁ ይሄ ነው ዲያቆናችሁ። አምላኩን ሊያስረዳ የማይችል
መጀመሪያ ሐሳብ ተናግሬ አልጨረስኩም። ልናገር አቋርጦኛል። አያችሁ አይደል? ይሄ ነው በደንብ እፎይ ማለት በደንብ ይሁት ገና ጉይት ሰዓት ሰዓት ይጨርስ መጀመሪያ እነሱ ኢየሱስ ይመጣል ይላሉ። አንተ ደግሞ ከነብዩ መሐመድ ውጭ ሄዳችሁ የኛን ሃይማኖት ስለምትቃረኑ ሰው ደግሞ እውነታውን እንዲረዳ ነው። እኛ ስለሰጠኸኝ በጣም አመሰግናለሁ። እሺ ሊቀ ፍቅሬ ወደ አንተ እመጣለሁ። እሺ ጠብቀኝ። አንተም ታራለህ፣ በተራህ አወራሃለሁ። መጀመሪያ ከላይ ያለው እንዲያቆል ልጨርሰው። ወገናችን እፎይ ልንገርህ፣ ወላሂ አታመልጥም። ዛሬ የትም አትሄድም። አሁን በደንብ ይሁት። እኔ እንዳላወራ ያቋርጠኛል። ሰው እያወራ የሚያቋርጥ ከሆነ ፈርቷል ነው። በቃ አንድ ሰው እያወራ የሚያቋርጥ ከሆነ ያ ሰውዬ ፈርቷል፣ ምንም ጥርጥር የለውም። እኔ ሳላቋርጥ አዳምጫለሁ፣ እሱ ግን ሊያዳምጥ አልቻለም። ይሄ ራሱ መፍራቱን ነው የሚያሳየው። ምንድን ነው ያልኩት? አምላክህን አስረዳ፣ ኢየሱስህን ናመታ አስረዳን የተባለው ሌላ አልተባለም እኮ። አንተ የምታመልከው ኢየሱስ መጽሐፍ ቅዱስ ውስጥ ያለው ኢየሱስ ትክክለኛ አይደለም። እሱን መጀመሪያ አስረዳና ከዛ በኋላ ወደ ፔዶፊሊያ ደግሞ ይመጣልን ያልኩት። ይሄ ግን በደንብ ተመከቱ፣ በደንብ ይዩት። መጀመሪያ ስለ አምላኩ ሳያወራ ስለ ከወገበታች ካላወራሁ ይላል። ይሄ ደግሞ ምንም ልስማማበት አልችልም። መጀመሪያ አምላክህን የማስተምር መጀመሪያ እፎይ እኔ ጋር ዛሬ ገብተሃል። አምላክህን ሳላስተምር አልተውህም። ወላሂ አምላክህን ሳላስተምር አልተውህም። ስለዚህ መጀመሪያ አምላክህን ማወቅ አለብህ። እሱ የሚወራ መጀመሪያ አምላክህን ተማር። መጀመሪያ አምላክህን ከዛ በኋላ ወደ ፔዶፊሊያ እንመጣለን። መጀመሪያ አምላክህን መጀመሪያ ተማር ነው ተባልክ ያለው። መጀመሪያ አምላክህን ነው ወገናችን። አምላክህን ለምን ፈራኸው? አምላክህን ለምን አፈክበት? ወገናችን ምንድን ነው ያለው? ከሰማችሁት በኢምራን ቪዲዮ የተነሳ ሊገሉኝ ነበረ አለ። ቪዲዮ ይሄን ያክል ተጽዕኖ ፈጥሯል ብዬ አስቤ አላውቅም ማለት ነው። ግን ብራዘር ልንገርህ፣ ወላሂ እልሃለሁ አንተ የሞተ ሰው ሲጀምር ሊገልኝ ይመጣ የለም። ይሄ መጀመሪያ የሞተ ሰው ሊገልኝ ይመጣ የለም። ይሄን ያዝልኝ መጀመሪያ ማለት ነው። ሲቀጥል ደግሞ ብራዘር አንተ ድፍረት ካለ እኔ ጋር ለማውራት ብቃቱ ካለ ገብተሃል ላይ መጀመሪያ አምላክህን አሳየንና ከዛ በኋላ ወደ ህፃናት ጋብቻ እናልፋለን። ህፃናት ጋብቻ ተወራበትም አልተወራበትም ድህነት ሊሆን አይችልም። እዚህ ጋር 1500 ሰው አለ። ይሄ 1500 ሰው ድህነት ይፈልጋል። አምላክህን አንተ የምታመልከው አምላክ ትክክለኛ አይደለም፣ ጣዖት አምላኪ ነበር እሱ ራሱ። ማስረጃ ላይ ላሳይህ እኮ ያልኩህ ከመጽሐፍ ቅዱስ ማስረጃ አለኝ። እሱ ላሳይህ መጀመሪያ፣ እሱን ተማር መጀመሪያ እያልኩ ነው ያለው። አንተ ደግሞ ህፃናት ጋብቻም ይወራበታል፣ ሁለቱም ይወራበታል። ዛሬ ወላሂ የትም አትሄዳትም። ልንገርህ በፈለግከው ምክንያት ብትፈልግ መሀል ላይ ብታቋርጠኝም አልተውህም። የትም ብትሄድ አታመልጠኝም። ዛሬ አትፈራ፣ የትም አልተውህም። ስለዚህ ወገናችን አሁን እኔ ጋር ከገባህ በቃ ወይ ደግሞ ይቅር ይሄ ነው ወይ ያለው አማራጭ። ጣዖት መልክ የነበረው ማን ነው እንመልከት። ጣዖት መልክ የነበረው ማን ነው እንመልከት። ተስማምታል? በዚህ ርዕስ ተስማምታል? መጀመሪያ ያለ ጀምሬልሃለሁ። አወራ እንደዚህ ነው። አወራ እንደዚህ ታስተናግዳለህ። በጣም እንደዚህ አስቤሃለሁ። ተስማማ መጀመሪያ በርዕሱ መስማማት ደቂቃ እኔ ሁለታችሁ ደቂቃ ያስችሉኝ እኔ ደቂቃ የሚያዝ ጀምር። ተስማማ ፍሪ በላችሁ። እሱ ማን የመረጠው? አያችሁት አይደል? ይሄ ነው እንዳቆናቸው ከላይ ያለው እንደዚህ እኔ ጋር እንደዚህ ነው የሚረበሸው። ይሄ ነው እንዳቆናቸው። ያ ኡስታዝ ዝም በል ቆይ። አምላክ ይቀድማል መጀመሪያ አምላክ ይቀድም። አምላክህን እናሳይ። አምላክህን የምታመልከው አምላክ ትክክለኛ አይደለም። ያ ሰውዬ የምታመልከው ሰውዬ ትክክለኛ አይደለም። እሱን እናመልስ መጀመሪያ። እሱን እናመልስ። የት ነው የምትሄድ? አሳያለሁኝ። እሱን አሳያለሁኝ። ትንሽ በእስልምናም አለ፣ በእናንተም ሜዳን ጨዋታ እስልምናም አለ። ስለዚህ ወገናችን እፎይ ስለ እስልምና ስለ ክርስትና የምናወራው ስለ አምላክህና ስለ ነብዩ ነው የምናወራው። አሁን አትፍራ። የተነሳውን ቶፒክ እናወራበት። የተነሳውን ቶፒክ እናወራበት። ወገናችን ወዴት ነው የምትሄደው? ዲያቆን እባክህን፣ ዲያቆን ረጋ በል። አትፍራ። ዲያቆን ረጋ በል። መፍራት የለብህም። አምላክ ይቀድማል መጀመሪያ እና አምላክህን አሳየ። ብራዘር አምላክ ይቀድማል፣ አምላክህን አሳየን። እዚህ መጽሐፍ ውስጥ ያለው አምላክ የሚያሳፍር ከሆነ ና አላህ ወላሂ ብዙ ከተቀበለ የሚደርስበትን ያውቃል። አሁን ገና እንዳያችሁ ስንጀምር የከፈተውን ፎቶ አይታችኋል። የከፈተውን ፎቶ ለማምጣት አይታችኋል። አሁን ቀላል ነገር ነው። መጀመሪያ አምላኬ ላይ አላወራም በአምላኬ አፍራለሁ የምትል ከሆነ በአምላኬ አልስማማም የምትል ከሆነ እጣ ይጣልልናል። እዚህ ጋር ያ ጀማ አምላኬን ላወራ አልፈልግም ነው ያለው። ስለ አምላኬ አልወያይም። በደንብ አዳምጡ። ስለ አምላኬ አልወያይም፣ አምላኬ ላስረዳ አልችልም ነው። እኔ ደግሞ አምላክ ይቀድማል። ከዛ በኋላ
ስለ ህፃናት ጋብቻ እናወራለን የተባለው ስለ ህፃናት ጋብቻ ቀጥሎ መጀመሪያ ግን አምላክህን ላሳይህ አምላክህን አታመልጠኝም ዛሬ አምላክህን ላሳይህ የተባለው ግን እሱ አይ ስለ አምላክ ያላወራም ስለ ህፃናት ጋብቻ ብራዘር አምላክ መጀመሪያ ሁሉ ጊዜ የሚቀድመው አምላክ ነው ይሄን ተማርከኛ ይሄን ቢያንስ ላስተምርህ እኔ አምላክ ከሁሉ የሚቀድመው መጀመሪያ መታየት ያለበት ስለ አምላክ ነው ስለ አምላክ ካየን በኋላ ቀጥሎ ምን እንመለከታለን በዛው ሳንላይ እዚሁ እያለ ማለት ነው ምሳሌ በላም ችግር የለውም እዚሁ እያለ ምን እናደርጋለን ቀጥሎ ስለምናወራለን ስለ ፔዶፊሊያ ወይም ደግሞ ስለ ህፃናት ጋብቻ እናወራለን ማለት ነው ግን እፎይ ዲያቆን እፎይ ልንገርህ እንዴ እኔ ጋር ድፍረቱ ካለ እኔ ጋር ለማወቅ ድፍረቱ ካለ ስለ አምላክህ ለመወያየት እኔ ጋር ድፍረቱ ካለ ናግባ አሁን አምላክን ከፈራሁ ግን አምላኬን ፈርቻለሁኝ ስለ አምላኬ ላወራ አልችልም በለኝና ስለ ህፃናት ጋብቻ እንመጣለን አይ አምላኬን አልፈራሁም አለም ደግሞ ካልከ ምን እናደርጋለን ዕጣ ይጣላል እሺ ሱናን አቢ ዳውድ ሱናን ኢብን መጃ 25:17 ላይ ሰዎችን ልጅ ወልደውልን እንኳን እንሸጥ ነበር ይላል ይሄንኛው ሙስሊም ያልሆኑ ናቸው ያደረጉት ብለሃል መረጃ አንጣልኝ ለዚህ ሙስሊም ላለመሆናቸው ክፈል መጀመሪያ ሐዲሱን ክፈልና እዛ መልሳለህ ሐዲሱን ክፈተው እዛ ላይ መልሳለህ ነብዩ ከልክሏቸዋል ሙስሊም ላለመሆናቸው መረጃ አንጣልኝ ክፈት ከፍተህ ጠይቅ እንደኔ ክፈትና ጠይቅ ኖ መጀመሪያ አንተ እዛ ሙስሊም ላለመሆናቸው መረጃ አንጣልኝ ኦኬ ደቂቃውን አቁመው ከዛ ሐዲሱን አስነብብ ሐዲሱን መጀመሪያ እናንብበው እኮ ደቂቃውን አቁመው ቀጥልሽ ይሰማናል ቀጥል ሙስሊም ላለመሆናቸው መረጃ አንጣ we used to sell our slave women and the mother of our children when the prophet was still living among us we did not see anything wrong with that ይላል ቀጥል ሙስሊም አይደሉም ይሄን መረጃ አስተኛለሁ መጀመሪያ ይሄ አሁን ሚውታግ ማስረጃ አተልቁኝ እኔ አንዴ ማስረጃ ላይ ሰይድ አህመድ ላይ ያለ ሐዲሱን ላንብብላችሁ አንዴ ሐዲስ ቁጥር ነው ተረጉመዋል አረ ሚውታግ ቆይ ሚውት ተርጉመው ወደ እንግሊዝኛ ሐዲሱ እሱ መሆኑን ማየት አለብን ሐዲሱ ረጋበል እሺ ረጋበል ወገናችን ረጋበል አትረበሽ አያችሁ አሁን መልስ ሲስም ሐዲስ ሲከፍትለት መረበሽ ጀመረ ተመልከቱ ምን እንደሚል ነሃ አንበይ ኡማሃቲል አውላድ አለ በደንብ የወለዱ ባሪያዎችን መሸጥ ተከለከለ ሐዲስ ቁጥሩን ላውጣላችሁ አይታችሁ ሐዲስ ቁጥሩን አሰጣለሁ መጀመሪያ ማስረጃውን ሳይሆን ሐዲስ ቁጥሩን የሚሰጣችሁ ተመልከቱ ምን እንደሚል ነሃና አንበይሂ ፈንተሃይና አለ ባሪያዎችን የወለዱ ባሪያዎችን መሸጥ ከለከሉ ተከለከለናል ሐዲስ ቁጥር ላሳያችሁ አንድ ኢብኑ ሂባን 4324 ላይ አለ ስለዚህ አንድ ሴት ባሪያናት አግብታ ከወለደች ወይም ደግሞ ከወለደች በኋላ መሸጥ አይፈቀድም በእስልምና ማስረጃ ሳይቻለሁኝ ተቀበልከው ማልተቀበልከው ፍርዱ ለተመልካች መልሻለሁ አዲስ አላመጣም ትርጉሙንም መቼ ነው ይሄንን ያመጣው ትናንት የተጻፈ መጽሐፍ ነው ያመጣው ኢብኑ ሂባን ትናንት የተጻፈ መጽሐፍ ኢብኑ ሂባን መረጃ መክፈት አይችልም መረጃ መክፈት አይችልም ኢብኑ ሂባን ትናንት የተጻፈን የሚያጠያቁ ድሮስ ያዘው ማይከል ሳያል ቡኻሪ 6391 ላይ ነብይ ምን ያደርግ ነበረ ድግምት ተሰርቶበት ምን ያደርግ ነበረ ወሲብ ሳያደርግ እንኳን ያደረገ ይመስለው ነበር አይደለ ሐዲሱን በትክክለኛ መንገድ አልተረጎምከው መጀመሪያ ሐዲሱን በትክክለኛ ሐዲሱን እንደዛ በትክክለኛ መንገድ አንተ በእውነት እኛ ራሱ ለዚህ ውይይት በጣም ትልቅ መስዋዕትነት ነው እየከፈልን ያለ ነው ይሄው በስግደት ሰዓታችን ነው እናወያያችሁ ያለ ነው እኔ ሰማለኝ ሰማኝ አይደለም እናንተ ጋር እናወራለን በተራሺ ሐዲሱ እንደዛ ላንብብል ሐዲሱ ምን እንደሚል ካሪያል ከፍተህ ተገላ ላንብብል ሰሂህ ቡኻሪ ሐዲስ 3268 እንደዚህ ነው ካነ ነብዩ ሰለላሁ ዐለይሂ ወሰለም ነበር ይخيሉ ያው ለምን ሰዓት ለምን እንደሚያቆመው ያነበኩኝ እኮ ነው ይخيሉ ኢለይሂ አንሁ يفعل شيء ولا يفعله ሲያስታውሱ አንድ ነገር ያደረጉ ይመስላችኋል ግን አላደረጉትም ነው ስለዚህ መረጃ ክፈት ይخيሉ ኢለይሂ አንሁ يفعل شيء ولا يفعله ያው ወገናችን ያው ከፍቻለሁ ሰሂህ ቡኻሪ 3268 ከፍቻለሁ ምን ያደርግ ነበር ነብይ ምን ያደርግ ነበር ድግምት ተሰርቶበት ድግምት ምን ያደርግ ነበር እሱ ልመልስልህ ምንድነው የሚለው ካነ ይخيሉ ኢለይሂ አንሁ يفعل شيء ولا يفعله አንድ ነገር ሲያስታውሱ ያደረጉ ይመስላችኋል ከዛ በኋላ አላደረጉትም ነበር ከዛ አላህ Subhanahu Wa Ta'ala ፈወሳቸው ተመከተ ፈቃለ ፈሸፋኒ አላህ ፈወሰኝ ምንድነው ያደረጉ ይመስላችሁ ቃለ ፈቀደ ሸፋኒ ያደረጉ ይመስላችሁ ምንድነው ስለዚህ የፈለከውን በለው አንድ ነገር ሲያስታውሱ ተመልሰው ያደረጉ ይመስላችሁ
ስፐርሙን እንደዚህ አንጠባጥብ ነበር አይደል? ስፐርሙን እንዲያንጠባጥብ ነበር። እሱ አንተ ሀሳብ ነው። ስነ ስርዓት ይዘህ አውራ። አያችሁ አይደል? አሁን ወደ ብሽሽቅ ይሄዳል ወገናችን። ይኸው አዲስ የማታወራ ከሆነ መጽሐፍ 39 ላይ ነብዩ ነበር የሚረጨው ይላል ወገናችን። የጥያቄ ሰዓት ጠይቀኝ። እሺ ልብሱ ላይ ስፐርም ይገኛል አይገኝም? ክፈት፣ መጀመሪያ ክፈት። አዲሱን አቆመልን። እሺ ኢየሱስ ከሆነ ሊሆን ይችላል። ኢየሱስ ከሆነ ሊሆን ይችላል። ክፈት። ደቂቃውን አቆመልን። አይቆምስ። ደቂቃው ለምን እንደሚቆም ማስረጃ ከፈት ላይ ይገባል። የሚቀሰቅስ ከፈት ደቂቃውን አቆመ። አይ እሱማ አንተ እንደሆነ አሳይካለሁ ከፈለክ ምን እንደሚያደርግ ከወንዶች ጋር እሱ የሚያደርገው አሳይሃለሁ ከፈለክ። አሁን ክፈት ማስረጃህን። ተረጋጋ ሰውዬ፣ ኔትወርክ የተደካማ ስለሆነ ነው። ተረጋጋ። ኢምራን ለምን ዝም ብላችሁ አታወሩ? ማለት ቁጥሩ እየተናገረ ስለሆነ አይደለም። አንተ አይመለከትም። ይክፈት። አያችሁ የሱን ተት ለመሸፈን የሚሞክረው ሚውት አድርጋለሁ። ከዚህ በኋላ ነበር እየገባን ያለው መሀል ላይ ደቂቃውን እሺ ለመጠቀም ነው። አተልቀው ለምንድን ነው ደቂቃውን አስጀምር። አተልቀው ለምንድን ነው የምትለው? አተልቀው ጸሎትን ጨርስና አተልቀው ወደ አንተ በኋላ ጠልቀው። እሺ አሁን ትክክለኛውና አሳየን። እሺ I used to scrub the janaba on another occasion, she said, the semen from the garment of Allah's messenger, the messenger of Allah. ጀናባ ምንድነው ወንድማችን? ልመልስ በቃ አሁን ላይ እድል ውስጠኝ። አመሰግናለሁኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው። ክፈት መረጃውን። እንደማንኛውም ሰው ክፈት መረጃ። ክፈት ቁርአን ላይ ክፈት ሱረቱል ባይዳ ላይ ቁል ኢነ ማአና በሸር ልክፈት። አተልቁም ሱረቱል ካህፍ ረጋበል ወገናችን። ሱረቱል ካህፍ ቁጥር 110 ላይ እንደዚህ ይላል፣ ቁል ኢነ ማአና በሸሩ ሚስልኩም በላቸው እኔ እንደናንተ ሰው ነኝ አሉ። ነብዩ እንደማንኛውም ሰው ናቸው። ከሚስቶቻቸው ጋር ይተኛሉ፣ ምንም ጥርጥር የለውም። ለምን ሰው ናቸው። እንደ ነቢያት እንደ ሙሴ እንደ አብርሃም አግብቷል። ኢየሱስ አላገባም፣ ግን አግብቷል። እንደ ሁሉም ነቢያት አግብቷል። ካገቡ በኋላ ደግሞ እንደምናየው በግንኙነት ጋር ይፋሰናል። ሌላ ውስጥ አትግባ። እኔ ላይ ላርጭም እኔ እሱ ለማለሰለ 28 ለአባት ሆይ ቆይ ይኸው ህዝብ ይመለከተው። አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞ ማከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይሄ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። ቆይ የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። ድምፅ የማን እንደሆነ የራሱ የኢየሱስ ድምፅ ነው። የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ? የኢየሱስ ድምፅ ነው። የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው ነው የጠየቁት? የወልድ በለኝ ወይ የአብ በለኝ። እሱም በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው፣ የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። ቁጥር 13 ክፈትልኝ። ቁጥር 13 እዚህ ክፍል ላይ ቁጥር 13 አውጣለት። አብዱ ከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ አላልኩም። ቁጥር 13 ላይ እሺ፣ ቁጥር 12 ተጀምሮ እንደዚህ ቆይ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? ስም የተባለው ምንድን ነው? ስም የተባለው ዮዲሄ ባብሄ ስም የተባለው በጌታ ስም የተባለው ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው ኢየሱስ የመጣው በማን ስም? በጉልበት አይሆንም። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ?
እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ ይሄንን ቆይ በትንቢት መዝሙረ ዳዊት ቆይ 128 ዋይዶ ዮሐንስ በጌታ ስም መጣ የተባረከ ነው የሚሉት ዮሐንስ 12 መጀመሪያ ጨረሰ። ቆይ ላሳይ ቆይ ቆይ ይሄኛው ችግር የለውም ተቀበልኩ እኮ ወይዶ ተቀበልካው ዮዲሄ ባቤል ዮሐንስ 12 ላይ እንመለስ። ቆይ ችግር የለውም ዮሐንስ 12 ላይ ተመለስ። ችግር የለውም ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ባጆ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የሳይንስ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዲሄ ባቤል ኩሪኮሪዮስ የሚለው ዮዲሄ ባቤል የሚለውን የሚተክቶ ነው የሚመጣው። አውቃለሁ። ችግር የለውም። ስም ምንድነው? ስምስ የጌታ ስም እንትና ስም የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን እሱ መልስልኝ። ወይ ስምን አክብረው ሶስት ቨርዥን ነው ያለው። ሶስት ቨርዥን ነው ያለው። አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ። ከዛ በኋላ ደግሞ ልጅን አክብረው የሚል አለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ወይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዲሄ ባብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ሌላ ቦታ ላይ እኮ አሁን የጠየቁት ጥያቄ ምንድን ነው? አይደለም አሁን የጠየቁ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የሄድከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም እወዳቸዋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? መልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድን ነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድን ነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበት ማስረጃ አምጣ እኮ። ማስረጃ የማር ስሙን ስትመልስልኝ አንተ ታስቃለህ ማለት ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንድ ያውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮድሄ ቫቭሄ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10-11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድሄ ቫቭሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው እንደዛ የሚል ክሌም አላደረኩም እኮ ወይ ብላል እንጂ ማነው ድምፅ ያሰማው እኮ? እሱ ነው አከበርኩት የሚል እኮ። ያከበረው ምንድን ነው ያከበረው? ምንቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12 ያውጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ተው
እጅ ሰጥቻለሁ ዛሬ 12 ላይ ቆይ አየው ታላቅ ሕዝብ አድርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያው የማንን ስም ነው ያከበረው? ስምን አከብራለሁ። እሱን አልጠየኩም ወይ? ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው? እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው አልጠየኩም። ምኑ ነው ኃጢአት የሚያስወግደው? ይሄ ካዕባ የሚባለው ጥቁሩ ድንጋይ ራሱ ምስል አለው ማለት ነው። በብርማ ምን ላይ ነው እንደዛ የሚለው? ጥቁር ያለው እሱ ምን ላይ ነው እንደዛ የሚለው? ይላል እኮ እኔ ጥቅሱ ሱናና ሳሂ 29:19 ላይ ግን እንደዛ አይደለም። ቃል በቃል እንደዚህ ይናገራል። እንደዛ አይደለም የሚለው። ያው እኮ የሚናገረው ስለ ጥቁር ድንጋይም አይደለም ያወራው ራሱ ስለ ብላክስቶን አይደለም ራሱ ስለ ጥቁር ድንጋይ ነው። ዋይ እናንብበው። ሰባት አንግል የተገነባው ያለው አይደለም እንደዛ ነው። ቆይ እንግዲህ ማን እንደማመጥ ከሆነማ ምንም ጥቅም የለውም እኮ ላንብብልህ። አይሄድ የረሰላን ሰለም ያሉት ሁለቱም ማዕዘናት መንካት ነው ያሉት። ራሱ ሁለቱም ማዕዘናት ብለው ሁለቱን የየመኒ ማዕዘናት ብለው ነው ያሉት። የየመኒ በየመን በኩል ያለው ማለት ነው። አሻም ማለት ያው እንትን ነው ታውቃለህ፣ ግራ ማለት ነው። ሻምን ያመለክታል፣ እነ ሶሪያን የሚያመለክት ነው። አልየመን ማለት ቀኝ ነው፣ በስተቀኝ በኩል ያለው ሳባ ወይም ደግሞ አሁን የሳባዎች ሀገር የሚባለው ነገር ነው። በዛ በኩል ያለውን ሁለቱም ማዕዘናት መንካት ይላል። ሁለቱም ማዕዘናት መንካት ኃጢአትን ያስወግዳል ነው የተባለው እንጂ ሁለቱ ኃጢአትን ያስወግዳሉ አልተባለም። ማነው ኃጢአትን የሚያስወግደው የሚለውን ነገር ማብራሪያውን ይሰጣል ቁርአን። ማነው ሐዲሱ ራሱ። ኃጢአትን የሚያስወግደው አላህ ነው የሚያስወግደው። ሄደህ ስትነካ ያንን ቤት ያለውን በጥቁሩን ድንጋይ አይደለም የሚያወራው፣ ስለ ጥቁሩን ድንጋይ አይደለም የሚያወራው። አውጣና ያሳየው ከፈለክ ይምራን። ኦኬ እሺ፣ እንደዚህ ይላል አቡ አብድራህማን why do you only see you touching these two corners? አብዱራህማን ሆይ እነዚህን ሁለቱን ኮርነሮች ብቻ ስትነካ ለምን አያሃለው አለው። he said I heard the messenger of Allah say ምክንያቱም የአላህ መልእክተኛ እንዲህ ሲል ሰምቼዋለሁ touching them erases sins እነርሱን መንካት ኃጢአትን ያስተሰርያልና ብሎ መለሰ። እነሱን መንካት ማለት ነው። እነርሱን ብሎ ሁለት ናቸው። አይተህ ከሆነ እነማን ናቸው ሁለቱ የሚባሉት? ኢማም ቡኻሪ መጽሐፍ 25 ላይ አለለ፣ ሐዲስ 95 ላይ አለለ። እሱ ላይ ደግሞ ምን ይላል? ሁለቱም ይላል። ሁለቱ የየመኒ ማዕዘናትን ሲነኩ አየው ይላል። ሁለቱም ነው የተባሉት ራሱ ማለት ነው። የየመኒ ማዕዘናት የሚባሉ ዘም ነው የሚለው። የሚያስተሰርየው ግን አላህ ነው። ሄደህ ስለነካ የሚያስተሰርየው አላህ ነው እንጂ እነሱ በራሳቸው ያስተሰርያሉ የሚል ነገር ቁርአን ላይ የለም ማለት ነው። አንዳንድ ኤግዛምፕሎችን እንስጠው። ሳላ ሱረቱ በቀራ ምዕራፍ 2 ቁጥር 271 ላይ ገባለት። ሱረቱ በቀራ ምዕራፍ 2 ቁጥር 271 ላይ አንበበለን። ሱረቱ በቀራ ምዕራፍ 2 ቁጥር 271 ላይ ምጽዋቶችን ብትገልጹ እርሷ ምንኛ መልካም ናት፣ ብትደብቋትና ለድሆች ብትሰጧትም እርሱ ለእናንተ በላጭ ነው፣ ከኃጢአቶቻችሁም ከእናንተ ያብሳል፣ አላህም በምትሰሩት ሁሉ ውስጥ አዋቂ ነው። ስለዚህ ምጽዋት አየው እዚህ ጋር ምን ተብሏል? ከኃጢአቶቹ ከእናንተ ያብሳል ተብሏል። የሚያብሰው አላህ ነው በመስጠት ምጽዋትን እንጂ ምጽዋቱ በራሱ ኃጢአትን ያብሳል ማለት አይደለም። ይሄ አንደኛው ነገር ማለት ነው። ሌላ አንድ ጥቅስ እንስጠውና ወደ ባይብል እንገባለን። ተመሳሳይ አርጊውመንት ማየት እንችላለን ማለት ነው። ኤኒዌይ ችግር የለውም። ይሄ የጽድቅ በረከቶችን ያነበብክልኝ ያ አንድ ሰው መልካም ከሆነ የሚሰራቸው ስራዎች የአላህን ቤት መጎብኘት ሄደው መጎብኘት አንደኛው ራሱ የእንትኑ ነው። የሐጅ ማድረግ ወይም ጉብኝት የሚባለው ነገር የአምልኮ አንዱ ክፍል ነው በኢስላም። ከዛ አንጻር ነው ራሱ የሚታየው እንጂ የእንትን አይደለም። እሱን እንመጣበታለን። ሐጅ የሚለው ነገር በባይብል ውስጥ አለ ወይስ የለም የሚለውን ከፈለግ ለምንድን ነው ፍሬም ተሰርቶለት ተቀምጦ ከጥንት ጀምሮ አለ ሐጅ የሚባለው ወይም ደግሞ መስዋዕት ነው የሚያወራው። በነገራችን ላይ እኔ ማንም ያሰሪው ይላል አላምንም ነው። በኦሪት አትመን ችግር የለውም። በኦሪት ህጉን አትቀበለውም። አዲስ ኪዳን ላይ ያለው እናውቃለን። ግን በኦሪት ላይ ያለ ያስተሰራ ያለው ምንድን ነው? እሱ ላይ ብቻ አንድ ጊዜ ያ ስለ መስዋዕት ነው የሚያወራው እኮ አይደል?
ማን ነው ኃጢአት የሚያስተሰርይ ብሎ ያስቀመጠል እዚህ ጋር? ስለመስዋዕት የሚያወራው የኃጢአትን የምትናገረው ስለመስዋዕት አይደለም እኮ አይደለም ያለው ጥቁር ሰው የከብት እንትን ለማረድ አይደለም ስለሱ አይደለም የምትጠየቁ ደሙ አለ የሚታረደው በግ ደሙ ኃጢአት ያስተሰርያል ይላል። ደሙ ያስተሰርያል ኃጢአት ወይስ አያስተሰርዩ? ያ በዛ ጊዜ ያንተ ኃጢአት በዛ በደሙ ላይ ነው። ኃጢአት ደሙ ያስተሰርያል ወይስ አያስተሰርዩ? የሶር ነው ያስተሰርያል ወይስ አያስተሰርዩ? ስለዚህ ማን ነው ኃጢአትን የሚያስተሰርየው? አምላክ ነው ወይስ ደም ነው? ደም ነው ኃጢአት የሚያስተሰርየው ወይስ አምላክ ነው? በዛ ጊዜ ማለት ነው አምላክ ነው። በዛ ጊዜማ አምላክ ነው የሚያደርገው፣ ግን መስዋዕት ያቀርቡ ነበር ማለት ደሙ ነው ይላል። ደሙ ነው የሚለው የሥጋ ሁሉ ሕይወት በደሙ ውስጥ ነውና ደሙ ከሕይወቱ የተነሳ ያስተሰርያል ይላል። ማን ያስተሰርያል ነው የሚለው? ደሙ ያስተሰርያል ይላል እዚህ በመጽሐፍ። ስለዚህ ማን ነው ኃጢአትን የሚያስተሰርየው? ክርስቶስ ከመምጣቱ በፊት ክርስቶስ ከመምጣቱ በፊት ደም የሚባል የእንስሳት ደም ከብቱ የሚፈሰው ደም ኃጢአት የሚያስተሰርይ ከሆነ አምላክ ኃጢአትን የሚያስተሰርይ ከሆነ ስንት ነው ኃጢአትን? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል የለም ይላል ባይብል። ስለዚህ ደሙ እንዴት ነው ኃጢአት ያመጣው? ክርስቶስም እኮ የማርያም ስዕል ይኸውልህ፣ ኦርቶዶክስ የማርያም ስዕሉ አይደለም የሚያድነው የሚሉት እኮ በጀርባው ያለው ነው። ስዕሉ ሌላ ርዕስ ነው። ስዕሉ አይደለም ለስዕሏ ነው የሚለው እኮ ለስዕሏ ያልሰገደ ነው የሚለው። የእነሱ የሚለው ለስዕሏ ያልሰገደ ነው የሚለው። ለማርያም ያልሰገደ አይደለም። አሁን ስዕሉ ቆይ እንደዛ አይደለም። ለስዕሏ ነው የሚለው። ለስዕሏ ስገዱ ነው የሚለው። ለማርያም ስገዱ አይደለም የሚለው እኮ። ስዕሉ ማርያምን የሚወክለው ቢሉ ኖሮ ምናልባት ሊያግባባን ይችል ነበረ። እነሱ የሚሉት ግን እንደዛ አይደለም። የጸጋ ስግደት ለስዕሉ ይገባዋል ብለው ያምናሉ። ሴፓሬትሊ የአምልኮ ስግደት አይደለም ለስዕሉ። ጣዖትም እኮ ፈጣሪ ያድርበታል ብለው እኮ ነው የሚሰግዱት እንጂ እኮ አይሰገድለትማ። አሁን እኮ ምን አለ መሰለህ እነሱ አይደለም ያና አንድ አይደለም። ራሱ ወደ ሌላ ነገር አትሂድ። የኦርቶዶክስ የሚሉት ለስዕል ራሱ ለተቀረጸ ምስል የአክብሮት ስግደት ይገባዋል፣ የጸጋ ስግደት ይገባዋል ነው የሚሉት። ክሬም ያደረጉት በስዕሉ አድሮ የሚናገረው ለአምላክ ነው የምንሰግድለት ቢሉ ምናልባት ትንሽ ሴንስ ሊያደርግ ይችላል። የእነሱ የሚሉት ግን ምንድነው? ለስዕሉ ያልሰገደ ለስዕሉ መስገድ ይቻላል፣ የጸጋ ስግደት መስገድ ይቻላል፣ የአክብሮት ስግደት መስገድ ይቻላል እያሉ ነው ያሉት። ለማይሰማ ለማይለማ ለማይናገር ለማይጋገር ማለት ነው። እሺ ዘሌዋውያን 17:11 ላይ ግባ። 8:18 ላይ ግባለት። ቶ ችግር የለውም። እኛ ለአዳማጭ ብቻ ነው የምንተው። ምክንያቱም አዲስ ኪዳን አምጣልኝ። አዲስ ኪዳን ላይ ነው የኦሪቱ አምላክ ሌላ አምላክ ከሆነ ታመጣልኛለህ። እሱ ዘፍጥረት 28:18 ላይ ተሻረፈ። የኦሪቱ ለኦሪቱ ከሆነ አልተሻረም። ይሄ አልተሻረም። ቆይ ጥቁር ሰው አታዳምጥም እንዴ? ያለ እኮ አዳምጠው አንዴ እናንብብ እኮ ማለት እንትን እያልን ነው እየተሳቀቅን ማውራት የለብንም። እሺ አንዴ በቃ ለህዝቡ እናስተምር። ተመሳሳይ አርጊውመንት እናቅርብ። ተሆነውን ኦሪት ዘፍጥረት 28 ከ18-19 ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይት ተፈሰሰበት። ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበር ይላል። ዘይት ለምን አፈሰሰበት? ባዕድ አምልኮ ነው። ድንጋዩን ለምንድን ነው የአምላክ ቤት ያለው? ቤቴል ማለት ትርጉሙ የአምላክ ቤት ማለት ነው። ስለዚህ ጣዖት አምላኪ ነበር ያዕቆብ። የአላህ የያዕቆብ ጣዖት አምላኪ ነበረ። ግን ስራው ይሄን የሚያደርገው ለምንድን ነው? ለእግዚአብሔር ድንጋይ ወድቆ ሐውልት አድርጎ አቆመው፣ በላዩ ላይ ዘይት አፈሰሰበት። ያዕቆብም የዚያን ቤት ሀብቱ ጠላት ተራው። ከዛ በኋላ ታሪክ አይደለም። ታሪክ አንብበው፣ ቀጥል አንብበው። ያዕቆብም እንዲህ ብሎ ስለተሳለ ይለዋል። የመጽሐፍ ቅዱስ ታሪክ ይላሉ። እሺ አንዴ አንብበው። እሺ ምን ይላል? አንብበው እስቲ ቀጥለ። ያዕቆብም እንዲህ ብሎ ስለተሳለ እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚች መንገድ ቢጠብቀኝ የምበላውንም እንጀራ የምበላውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል። ከሰጣኸኝም ሁሉ ለአንተ 10 እጅ አንዱን ሰጣሃለሁ ይላል። እንዴ ያ ድንጋይ እንዴት ነው የአምላክ ቤት የሚሆነው? ድንጋዩ እዛ ውስጥ አለ። አምላክ ድንጋይ ውስጥ አለ ራሱ እንደዛ ነው። ከዛ በኋላ 35:14 ላይ ገባ እኮ ቤት ይሆናል እኮ። ቤት ማለት እኮ መኖሪያ አይደል? ድንጋዩ መኖሪያ ነው እኮ። ድንጋይ ውስጥ እንዴት አምላክ ይኖራል? እንዴት ነው? በዛ ላይ ዘይት ያፈስስበታል።
ሐውልት አድርጎ አቁሞታል ራሱ። ይሄ ጣዖት አምልኮ አይደለም እንዴ? ባዕድ አምልኮ ነው ብለህ የምታስበው? ያዕቆብ ይሄው ድንጋይ ይላል፣ ድንጋይ ይላል። እሺ በዚህ ዘመን ጣዖት የሚያመልክ ይኖራል እንዴ? አንተ ዘፍጥረት 35 ግባ 14 ላይ ግባ። ያንብብ ያለው እኮ ዘፍጥረት አስበው የሰው ልጆች በተፈጠሩበት ጊዜ የነበረ ታሪክ ማለት ነው። ታዲያ ያ አምላክና አሁን ያለው አምላክ ይለያያል። እሱን እንመጣበታለን በኋላ ላይ። እግዚአብሔር እኮ አይደለም 5 14 ላይ ግባ አንብብለት። አዲስ ኪዳን ማን ወንድሜ? አይ መማር የምትፈልግ አይደለም። እሺ ይሁን፣ ሰው እንዲማርበት ስለምፈልግ ነው። ኦሪት ዘፍጥረት 35 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ቦታ ቤቴል ብሎ ጠራው ይላል። እግዚአብሔር እንዴት ተነጋገረ? እዚህ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበት ይላል። ድንጋዩ ለምንድን ነው ዘይት ያፈሰሰበት? የመጠጥ ቁርባን ለምንድን ነው ያፈሰሰበት? እንደና ደግሞ እዛ ውስጥ ደግሞ ፈጣሪ ይናገር ነበረ። ድንጋዩ የአምላክ ቤት ነው ብሎ ነው ያስቀመጠው። ኢያሱ 24 26 ላይ ያውጣውና ከዛ በኋላ ወደ ሌሎች ጥቅሶች እንሄዳለን። መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ኢያሱ ምዕራፍ 24 ቁጥር 26 ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቅንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው። ኢያሱም ለሕዝቡ እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምተዋል። ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁ እንዳትክዱ ይህ ምስክር ይሆንባችኋል አለ ይላል። እንግዲህ ድንጋይ ይመሰክርባችኋል እያለ ነው። ድንጋይ ምስክርነት እንደሚሆን እንግዲህ ድንጋዩ ምንድነው አለ? ድንጋዩ ምንድነው አለ? በማን አጠገብ አቆመው? በአምላክ መቅደስ አጠገብ ከነበረችው ከአድባር ዛፍ አቆሞ ይላል። ይህ ታላቁን ድንጋይ ማለት ነው። እና ያዕቆብ ሲጠቀሙበት የነበረ ዘይት ሲያፈሱበት የነበረውን ሐውልት የነበረውን ድንጋይ ምን አደረገው? አቆመው ይላል። ከዛ በኋላ ሰዎች የትም ቦታ ሆነው ሲጸልዩ ደግሞ ቂብላ ወደዛ ነው የሚጸልዩት። አምላክ በሁሉም ቦታ ከሆነ ወደዛ ለምንድን ነው ያዘዘው? አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ አንደኛ ነገሥት ምዕራፍ 8 ቁጥር 48 እና 49 ነገሥት ነው ካለ ያየው አንደኛ ነገሥት ችግር የለም። ነገሥት ምዕራፍ 8 ቁጥር 48 እና 49 48 እና 49 እሺ ላምብ በማረኳቸው ከሚለው እሺ ጸሎታቸውንና ልመናቸውን በማደሪያ በሰማህ ጊዜ በሰማይ ስማ፣ ፍርድንም አድርግላቸው። አንተንም የበደሉህን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል። ይራሩላቸውም ዘንድ በማረኳቸው ፊት ምሕረት ስጣቸው። 48 ላይ ያለችውን አያት በማረኳቸውም በጠላቶቻቸው ሀገር ላይ በፍጹም ልባቸው ፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስምህ ወደ ሰራው ቤት ቢጸልዩ አለ። አየህ፣ በማረኳቸው ከእስራኤል ውጭ ሆነው ወዴት ነው የሚጸልዩት? ለስምህ ወደ ሰራውት ቤት ቢጸልዩ ጸሎታቸውን ልመናቸው በዳይ በሰማይ ስማ። ወደ ቤቱ መጸለይ ይቻላል። ውጭ ሆነው ከቤቱ ይጸልያሉ፣ ወደ ቤቱ ይጸልያሉ። የት ሆነው? በጠላቶቻቸው በምርኮ በባቢሎን ምርኮ ላይ ሆነው ወደ እስራኤል ከተማ ቂብላ አድርገው ወይም ደግሞ አቅጣጫ ተቀጣጭተው ወይም ደግሞ ቂብላ አድርገው ዳይሬክሽኑን መቀጣጨት አድርገው ተቀጣጭተው ምን ያደርጋሉ? ይጸልያሉ ማለት ነው። ወዴት? ወደዚህ ቤት ቢጸልዩ እያለ ነው የሚናገረው ማለት ነው። መጸለይ ብቻ አይደለም፣ ይሰገዳል ራሱ፣ ወደዛ ይሰገዳል ራሱ ማለት ነው። መዝሙረ ዳዊት ምዕራፍ 5 ቁጥር 7 አውጣለት። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ምዕራፍ 5 ቁጥር 7 ፈትኩት ሶሪ ችግር የለም። መዝሙረ ዳዊት ምዕራፍ 5 ቁጥር 7 እሺ። እኔ ግን በምህረትህ ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል። ሳያችሁት ወደ ስብ መቅደሱ ይሰገዳል። መቅደሱ አጠገብ ደግሞ ምን አለ? ታላቁ ድንጋይ አለ። ወደ ድንጋዩ ነው የሚሰገደው፣ ግን ለድንጋዩ ነው ማለት አይደለም። ለና ወደ ይለያያል። ወደ ሲባል አቅጣጫን ነው ራሱ ቂብላን ነው የሚያመለክተው። ለሲባል ደግሞ አይደንቲቲ ነው ማንነትን ነው የሚያሳየው። እኛም ወደ ካባ ነው እንጂ የምንሰግደው እንጂ ለካባ አይደለም የምንሰግደው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ እንትን በልና እናንተ ማጠቃለያ ተሰሩበታላችሁ። ቅዱስ መቅደስ እሰግዳለሁ፣ ስለ ምህረትና ስለ እውነት ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃለን። ወደ ቅዱስ መቅደስ እሰግዳለሁ ማለት ያው ለቅዱስ መቅደስ እሰግዳለሁ ማለት አይደለም። ለና ወደ ፕሪፖዚሽኖቹ ይለያያል።
ለማለት ያው ቅዱስ መቅደሱ ነው። እንደዛ ከሆነ ድንጋይ ነው። እንዴት ይመለካል? ለድንጋይ እንዴት ይሰገዳል? ግን ወደ ቅዱስ መቅደስ ሰግዳለሁ ነው ያለው። ወደ የሚል ነገር አለ። ወደ እና ላይ ይለያያል። ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላል። ወደ እግሩ መረገጫ ስገዱ ሲባል ወደ ምድር ስገዱ ማለት ነው። ወደ ምድር ስገዱ ማለትና ለምድር ስገዱ ማለት ይለያያል። ስለዚህ ወደ እና ለሚባል ነገር ልዩነት አላቸው ማለት ነው። እኛ ቂብላ ወደ ካባ ነው የምንሰግደው እንጂ ለካባ አይደለም የምንሰግደው ለአላህ ብቻ ነው። ከዛ አንጻር ነው አይ ቲንክ ማጠቃለያ ያስሩበት ልጁ ቢያዳምጥና ባክ ኤንድ ፎርስ ዲያሎግ ብናደርግ ደስ ይል ነበር። ትንሽ ችግር ነው። ጨርሻለሁ። ሳላ ይምራን። እሺ ጀዛከላሁ ኸይር ኡስታዝ። ማጠቃለያ ነገር እናስቀምጣለን። እንግዲህ ሙስሊሞች ወደ ካዕባ ትሰግዳላችሁ ቢማና ያው ካዕባን ታመልካላችሁ እያለ ነው። እኛ ሙስሊሞች ከአላህ በስተቀር ሌላ አምላክ አናመልክም። ድንጋይም፣ ቤትም፣ መላእክትም፣ ፍጡራንም ሰዎችም አይመለኩም። እኛ ለካዕባ አንሰግድም፣ ለጥቁሩ ድንጋይም ለሀጀር አስወድም አይሰገድም። ነገር ግን ወደዛ እንሰግዳለን። ወደዛ መስገዳችን አቅጣጫ ነው። አላህ ሱብሓነሁ ወተዓላ ስትሰግዱ በህብረት በአንድነት ፊቶቻችሁ ወደዚህ አዙሩ ነው ያለው። ስለዚህ የኛ አቅጣጫ ነው እንጂ እኛ የምናመልከው አይደለም። ዑመርም ሲናገር ስለ ሀጀሩል አስወድ ጥቁር ድንጋይ የሰው ልጅ ሊጠቅምም ሊጎዳም አይችልም። ኦኬ ሊጎዳንም ሊጠቅመንም አይችልም። የሚጎዳም የሚጠቅመን አላህ ብቻ ነው። እና ያመጣው ሐዲስ ላይ ሀጀሩል አስወድ ስለ ሀጀሩል አስወድ የሚናገር አይደለም፣ ስለ ሩክን የሚናገር ነው። ስለ የመን ሩክኖች የሚናገር ነው። ያ ሩክን አንድ ሰው ሄዶ ከነካው አላህ ኃጢአቱን ያብስለታል ነው። እሺ ሩክኑ ኃጢአቱን ያብሳል አይልም ሐዲሱ ሱነን ነሳኢ ላይ ያለው። ያንን የነካ ሰው አላህ ኃጢአቱን ያብስለታል አለ። ሲጀመር ድንጋይ ወይ ደግሞ ቤት ወይ ደግሞ የሆነ እንጨት ነገር ኃጢአትን ሊያስወግድ አይችልም። ነገር ግን ስርዓትን ጠብቃችሁ ሄዳችሁ አላህ ባላችሁ መሰረት ለበይክ ብላችሁ ከታዘዛችሁለት አላህ ኃጢአታችሁን ይቅር ይላችኋል፣ ኃጢአታችሁን ያብሳችኋል። ስለዚህ የሚናገረው ሐዲሱ ላይ አንድ ሰው ብዙ መስዋዕትነትን ከፍሎ እሺ አሁን ያልከው ነገር ምንድነው? አንተ ራእይ 12 13 10 አነሳህና ወደ ቁርአን ገብተናል እኮ ወደ ቁርአን ገብተናል። አሁን ትመለሳለህ፣ እድል እሰጥሃለሁ። አንድ ቦታ ሲይዟችሁ ወደ አንድ ቦታ ትሮጣላችሁ። አሁን አባሮች አይደለም ከኔ ጋር ጨዋታው አይደለም። ከቀደም ጀምሮ የባይብል አሁን ወደ ቁርአን ስትገባ ይኸውልህ ቁርአኑን ጨርስና ከፈለክ እንድትመለስ እሰጥሃለሁ። ቅድም ምን ብያለሁ? እድሉን እሰጥሃለሁ። ባይብል ላይ ማለት ቁርአን ላይ እድሉን እሰጥሃለሁ ብዬ አሁን ወደ እድሉን ሰጥቻለሁ። ማል ላይ የምትጠቀምባቸው ቃላቶች ነበሩ። እስልምና ላይ እንደዚህና እንደናንተ አይደለም ምናምን እያልክ ነበር። የኛ ምንድን ነው የሚለው? ኦኬ ላውጣልህ እሱን። አዎ አውጣና እንየው። አውጣ ለክስም እናግዛለን ከፈለክ። 1 ሰከንድ። ኦኬ ችግር የለም። ሀሳቡን ከሰጠን ጥቅሱን ላናግዛለን። ምንም ችግር የለም። እያወጣው ነው። እስከዛ ግን ምንድነው ራእይ 13:10 ስለ መግደል አያነሳም። ትልበድል ስታወጣ እንቀጥላለን። አውጣውና እንትን በል መመለስ ትችላለህ ከፈለክ። ማለት ከቁርአኑ በኋላ ከፈለክ ታወራለህ። ጥቅሱን ሚኪ ሀሳቡን ከሰጠን ጥቅሱን ማውጣት እንችላለን እኛ። በጣም ብዙ ቦታ አለ። አንድ አውጣና ከዛ አንድ ባንድ እንሄዳለን። ኦኬ ሱራ 9:5 ኦኬ ሱራ 9:5 ምን ይላል? አንብበው። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገደሏቸው የሚለውን ነው። ያ የተከበሩ ወሮች የተባሉት ምንድን ናቸው? ምን ነበረ? ተከታተል። ኢምራንዬ አንድ ጊዜ ያውጣለት። በቃ እንትን በለው እናግዘውና ሚስኮንሰፕሽን ሁሉ ጊዜ ስለሚያዝ ጥቅሶቹን በደንብ እናያቸው። አንብብልህ ያወጣላል። እያወጣ ሰው እያየ እንዲሆን አንተም አይ እንትን አይዞህ በአማርኛ በደንብ ያወጣ። ኢምራን አለ አለ ኡስታዝ አንዴ ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ተከታተልን። እሺ
እዚህ ጋር ምን ይላል መሰለ? ቁጥር 5 ላይ ምዕራፍ 9 ቁጥር 5 ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው። የተከበሩ ወሮች የተባሉት ምንድን ነው? ለምንድን ነው የተከበሩ ወሮች የተባሉት የሚለውን አንድ በአንድ እናያለን ከቁርአን አንጻር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 194 ላይ የተከበረ ወር በተከበረ ወር አንጻር ነውና ሁሩማት ሁሉ ቂሳስ ናቸው። በእናንተ ላይ ወሰን ያለፈባችሁ ሰው በእናንተ ላይ ወሰን ባለፈው ቢጤ ላይ በእርሱ ላይ ወሰን ለፉበት። አላህን ፍሩ፣ አላህ ከሚፈሩት ጋር መሆኑን እወቁዋል። ሱረቱ በቀራ ምዕራፍ 2 ቁጥር 194 እና ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ አንድ ላይ ነው ያሉት ማለት ነው። ከዛ በኋላ ምንድነው የተከበሩ ወሮች የተባሉ አሉ። እነማን ናቸው? ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥሩ አላህ ዘንድ ባላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት 12 ወር ነው። ከእነርሱ ውስጥ 4ቱ የተከበሩ ወሮች ናቸዋል። 4ቱ ወሮች የተከበሩ ናቸዋል አላህ ሲናገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። እነዛ ወሮች እነ ዙልሂጃ፣ ሙሐረም ምናምን የሚባሉት ተብሎ ተነግረውናል። አሁን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው የተከበሩ ወሮች ባለቁ ጊዜ የሚለው ለምንድን ነው እነዛ ወሮች ገደብ የተሰጠው ሲንል ምዕራፍ 9 ቁጥር 1 ላይ ያወጣለት ኢምራንዬ 9:1 ላይ ምዕራፍ 9 ቁጥር 1 ሙሉን አውዱን ስላላየው ነው ሚኪዬ። አሁን በደንብ ተከታተለኝ። እዚህ ጋር ምን ይላል መሰለ? ይህቺ ከአላህና ከመልእክተኛው ጋር ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጽሕት ናት። ቃል ኪዳን ገብተው ነበር አትንኩን፣ እኛም አንነካችሁም የሚለው ከመካ ወጥተው መዲና ድረስ ሄደው መዲና ላይ እኛም አንነካችሁም እናንተም አትደረሱብን የሚል ከመካ ቁረይሾች ጋር ቃል ኪዳን ነበረ ራሱ። ያንን ቃል ኪዳን ምንድነው ያደረጉት? ቁጥር 12 ላይ 9:12 ላይ ያው ምን ይላል መሰለ? ቁጥር 12 ላይ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታቸውን ቢያነውሩ የክደት መሪዎቹን ከክደት ጋር ይከለከሉ ዘንድ ተዋጓቸዋል። ተመልከት፣ ቃል ኪዳን ገብተው ነበር እኛም አንነካችሁም እናንተም አትነኩንም የሚል። ቁጥር 13 ላይ ቀጥና መሐላዎቻችሁን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም ማለት የጀመሩት እነሱ ናቸው ሊወጓቸው የሚሉት። ትፈራላችሁን? ምዕመናን እንደሆናችሁ አላህ ይበልጥ ልትፈሩ ይገባለዋል። ከዛ ቁጥር 4 ላይ ከአጋሪዎች እነዛ ቃል ኪዳን የተጋቧችሁ እነዛ ከዚያ ምንም ያላጎደሉባችሁ በእናንተ ላይ አንድ ነገር ያረዱባችሁ ሲቀሩ እነዚህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሏቸው። አላህ ጥብቆችን ይወዳልና እነሱ እንዳትነኳል። ቃል በገቡት መሰረት የማይነኳችሁ ከሆነ ቃል በተገባባችሁ እናንተም እናንተ ጋር አንደርስም እናንተም እኛ ጋር አትደርሱም ተብሎ ቃል የተገባባችሁ ሰዎችን እንዳትነካቸዋል። ነገር ግን እነዛ ጦርነቱን ተተናኩሰው ድንበር አልፎ የመጡባችሁን ሰዎች የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ገደሏቸዋል። እዚህ ጋር ምንድን ነው ጥፋቱ ሚካኤልዬ? እኔ እውነት ለመናገር እዚህ በእስልምና ላይ ዛሬ ገና እንደዚህ ላይቭ የገባው ነው እና በቁርአኑ ቨርሶች ላይ የጠለቀ እንትን የለኝም። አሁን አንተ በምታወራው መልኩ እኔ ገብቼ ለማስረዳት እንትን የምለው ነገር የለኝም። ግን እኔ እስከማውቀው ድረስ እስልምናን ትቶ የሚሄድ ሰው እንደሚገደል አውቃለሁ። ነው ስለ እሱ አይደለም የሚጠየቀው፣ ይሄኛውን ነው። ስለ ተውባ ምዕራፍ 9 ቁጥር ከቅድሙ ጀምሮ እያወራው ያለሁት እስልምናን ትቶ ስለሚሄድ ሰው ነው። ነው ስለ እሱ ጥቅስ እናመጣለን፣ ሌላ ጥቅስ እናመጣና ሚኪ እናየዋለን። እሺ እሱንም ግን ይሄኛው እኔ ክርስቲያኖችን ግደሉ ሳይሆን ክርስትናን ትቶ እስልምናን ትቶ ስለሚሄድ ሰው ነው። ሌላ እሱ እናየዋለን እኮ ሚኪ እናየዋለን ከፈለክ። ግን አሁን መጀመሪያ ስለ ተውባ ምዕራፍ 9 ቁጥር 5 ላይ ይሄው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት ሀቅ ንቁ የሚል ነገር አለ በእስላም አስተምሮት። እንደነገርኩ ነው። እኔ አሁን እስልምናውን ለመከራከር አይደለም የመጣሁት። ከቅድም ጀምሮ አዲስ ኪዳኑን ብሉይ ኪዳኑ የብሉይ ኪዳንን ጥቅሶች እያነሳችሁ ይኸው ክርስትናም እኮ ግደሉ ይላል እኛም የምንገለው ፌር ነው እያልክ ስለነበር ነው የገባሁት። እንደዛ አይደለም ያልኩት የግደሉ ጥቅሶችን በሙሉ እያወጣ ስትጠቅስ አይቻልም። ሚስኮት አታደርገኝ። እንደዛ አይደለም ያልኩት። ሚስ ሪፕሬዘንትም አታደርገኝ። አሁን በስነስርዓት ነው እያወራ ያለሁት። ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው ነበር ስናያዘው የነበረው። ሱረቱ ተውባ 9:5 ላይ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቂያ በየመንገዱ ተቀመጡ አለ። ምን ያህል እንደሆነ ቢጸጸቱ አለ መንገዳቸውን ልቀቁላቸው አለ። ተመልከት፣ በዚህ ደረጃ ነው። አላህ ማሪና አዛኝ ነውና
ከዛ ቁጥር 11 ላይ ቢጸጸቱ አለ ለሚያውቁ ህዝቦች አንቀጾችን እናብራራለን። ዘካም ቢሰጡ የሃይማኖት ወንድሞቻችሁ ናቸዋል። እንደውም ምንድን ነው የሚለው ቁጥር 6 ላይ አሳይለም ራሱ መጠየቅ ይችላሉ። ከአጋሪዎቹ አንዱ ጥገኝነት ቢጠይቅ አለ አሳይለም ቢጠይቅ ማለት ነው የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ እነሱ የማያውቁ ህዝቦች በመሆናቸው ነዋል። እጅ ቢሰጥ አንድ ሰው ራሱ አይነካም በኢስላም አስተምሮት አይደለም። እንትን ግን ድንበር አልፎ የመጣን ሰው ግን ጸጥ ብለህ እጅና እግርህን አጣጥፈህ ቁጭ በል የሚል ትምህርት የለውም። ልጨምርልህ የኛ ቀኝ የሚመታ ግራህን ስጥ የሚል አይነት ትምህርት ነው ያለው እኛ ጋር። በዚህ ደረጃ እሱን እንመጣበታለን። ወደ እናንተም ነው። አሁን ምን መሰለህ አሁን እየጎተትከኝ ያለኸው እኔ የመጣሁት የመጽሐፍ ቅዱሶቹን ጥቅስ ነው እንደፈለግ ስቦች እንደፈለግን አይደለም የሄድንበት። እኔ አሁን ተረጋግቼ አንደኛ ለመሰለህ ዊዝ ሪስፔክት ነው ማወራ። ለምን እንደማወራ ሪስፔክት ነው ማወራ። አሁን እኮ ማወራ ታውቃለህ፣ አስተማሪ ነህ። ልድበድል አስተማሪ አይደለሁም። መራኔ ሚካኤል ነኝ። እሺ በቃ ችግር የለውም። አስተማሪ አይደለህም ብለህ ራስን አስብ። ግን በጣም ድልበድል አይደለሁም። ምን ልልህ ነው? ድልበድል ሌላ ሰው። እሺ ሚካኤል ነህ፣ ሚካኤል ነህ አይደለ? እኔ አውቃለሁ። ራሱ ስታወራ አይቻለሁ ብዙ ጊዜ። ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። ምክንያቱም እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ እኔ አሁን የክርክር ፖይንቱ ራሱ ብዙ ጊዜ እንትን አልለውም፣ ሰፖርት አላረገውም። ምክንያቱም ትንሽ እንትን ያለ ነገር ስላለ። ግን እኔ ብዙ ጊዜም እንትን የማደርገው ከሌላ ቦታ ላይ ነው። እኔ አሁን ዛሬ ግን የመጽሐፍ ቅዱሶችን ጥቅሶች ከአውዳቸው ውጪ ስትናገር ስለሰማው ነው። ኦኬ ወደ እንትኑ እንምጣ። በቃ ማለት አንዳንድ ነገሮችን ልጨምር። አሁን ቅድም ራእይ ላይ ያነሳቸውን ፖይንቶች እኔም ስለማውቀው ማውራት እንችላለን። ትክክል አይደለም አሁን የተረጎምክበት መንገድ እሱ። ሚኬ ቆይ እንሄዳለን፣ እሱ ጋር ራእይ ላይ እንሄዳለን። ሰይፍ የሚል ቃል ባለበት ቦታ ላይ በሙሉ እያነሳ ግደሉ እያለ አንዴ ተረጋጋና እንትን በል። ሱረቱ በቀራ ምዕራፍ 2 ቁጥር 191 ላይ ኢምራን እያወጣለት ያው ሰውም እንዲማርበት እያየናቸው ጥቅሶችን እንሄድ። ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ አየው ለመናገር ማለት ነው። እናውራ ማለት በቤታችን ምናምን ያልከውን እኔ አላውቀውም እኮ እናውራ በቃ ማለት ጥያቄ ጠይቃለህ አለብኝ። ህዝብ ተው ይማር እንደየረበሽክ እኮ ነው ያለው ሚካኤል። አንተ አስተማሪ ነህ፣ ቢያንስ ብታዳምጥ ምን ችግር አለው? አትሞትም። ለምን በመጽሐፍ ቅዱሱ ላይ ለምን አናውራ? እናውራለን። ተረጋግተህ እንትን በል። አንድ ጊዜ ተረጋግተህ አዳምጠው። ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ የሚጋደሏችሁን ነው የሚለው። ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና አለ። ልብ አድርጉ ያ ጀማ ክርስቲያኖች፣ ተመልከቱ የቁርአንን አንቀጽ። እነዛ የሚጋደሏችሁን ነው የሚለው። በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን ኃላፊዎችን አይወድምና አለ። ከዛ ቁጥር 191 ባገኛችሁ ስፍራ ገደሏችኋል፣ ወሰን ያለፉትን ካወጧችሁ ስፍራ አውጣችኋል። ዛት ሚንስ ከመካ ነው ያወጧቸው። አስቡት ራሱ አርስቱ ማለት ነው። ከዛ መከራ ከመገደል ይልቅ የበረታች ናትና በተከበረው መስጊድ ዘንድ በእርሱ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢጋደሏችሁ ግን ግደሏቸው፣ የከሃዲዎች ቅጣት ይህ ነውና አለ። ከዛ ቁጥር 192 ላይ ቢከለከሉ ግን አላህ ማሪና አዛኝ ነው አለ። ለመዋጋት ቢከለከሉ ወሰን ማለፍ በበዳዮች ላይ ነውና ወሰን አትለፉባቸዋል። ቁርአን ወሰን አልፈው ከመጡ ወሰን እለፉባቸው፣ ወሰን ካላለፉ ግን አላህ ወሰን ኃላፊዎችን አይወድምና እናንተ ወሰን አትለፉባቸዋል። በዚህ ደረጃ ነው ያለው የቁርአን ትምህርት ማለት ነው። እንግዲህ ስለ ሙርተድ ከፈለግ ገብተህ እንትን ማለት ትችላለህ። ከእስልምና የወጣ ሰው ይገደላል የሚለው ነገር ምንድን ነው ትምህርቱ? የቱ ጋር ነው እንደዛ ሊትራሊ ይገደላል ቃል በቃል ይገደላል የሚል ነገር አለ ወይ ነው ወይስ ዝም ብለው ከመሬት ተነስቶ ባቦ ሰጥ ነው ወይ? የሆነ ኤክሰፕሽናል የሆኑ ነገሮች የተቀመጡ ነገሮች የሉም የሚለውን ነገር ከፈለክ መጠየቅ ትችላለህ። አንዱን ጠይቅና አንዱን ልናብራራ ስንል ወደ አንዱ